بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة إن شاء الله تبارك وتعالى زاري ما من جمرو الواجبات المتحتمات المعرفة تبلا متطرى هنا كتاب ما إن شاء الله نقرأ لمرته كتابته الواجبات المتحتمات المعرفة على كل مسلم ومسلمة بلو ما إنه الشخيو يطرى تلمان اندر أساد درجو ينورات مالتنا اندر أساد درجو يسبب السبوات مالتنا الشخية اندر زبلو يطرى تل مالتنا خيرا إننا من دلو كتابته لسيء موات من بلونه الواجبات تبلا تطرى لي كتابان ماوك سلم يطبق بالمجمرة بلاي الواجبات بلو مالتنا بلا ما انطراتالن ማለት ነው الواجبات بلا ما ማለት ነው እንጠራታለን እነዚህ ላይ يعني ማለት ነው الواجبات የምትለው الواجبات ተብላ የምትጠራው ኪታቢቱ የሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ሪሳላናት ማለት ነው ኪታቢቱ ምን አሉ الواجبات ግዴታዎችን በተመለከተ የምትናገር ሆነች ኪታብ ናት አሉ ዋጅባት የሚለው በማንኛውም ወንድ ሙስሊም ላይና በሴት ሙስሊም ላይ ግዴታ የሆኑ ነገራቶች መማሩ ማወቁ ግዴታ የሆኑ ነገራቶችን በተመለከተ የምትናገር ሆነች ኪታብ ናት አሉ الواجبات ማለት ግዴታ የሆኑ ነገራቶችን በተመለከተ የምታወሳ ሆነች ናት አሉ المتحتمات አሉ ደገሙት አሁንም ጉዳዩን ለማጥራት በጣም ነገሩ ከባድ መሆኑን ለማጥራት ምን አሉ المتحتمات በጣም ግዴታ የሆኑ ማለት ነው الواجبات ማለት ግዴታ የሆኑ المتحتمات በጣም ግዴታ የሆኑ ማወቁ መማሩ በጣም ግዴታ የሆኑ እነዚህን ማለት ነው ያኒ ነገራቶችን ማለት ነው ያኒ ማነው የምንመለከተው የማን የምታጠነጥን የምታወሳ የሆነች ኪታብ ናት አሉ ምንድነው ግዴታ የሆነው المعرفة ማወቁ ግዴታ የሆነ المعرفة ማወቁ ማለት ነው ግዴታ የሆኑ ነገራቶችን ማለት ነው ማወቁ መማሩ ዋጅብና ግዴታ የሆኑ ነገራቶችን በተመለከተ የምታየው ሳይሆንች ሪሳላና ኪታብ ናት አሉ አላ ላይ ማለት ነው ኩሊ በሁሉም ላይ ሙስሊሚን በማንኛውም ማለት ነው ሙስሊም በሆነ አካል ሁላ ላይ ማለት ነው ሙስሊም በሆነ በማንኛውም አካል ላይ ማለት ነው ግዴታ የሆነችን ግዴታ ያኒ ማለት ነው የሆኑ ነገራቶችን በተመለከተ የሚጠቀስባት የሆኑ የሚዳስስባት የሆነች ሪሳላና ኪታብ ናት አሉ አላ ኩል ሙስሊሚን በማንኛውም ወንድ ሙስሊም ላይና ወሙስሊመቲን እንደዚህው ደግሞ ማለት ነው በማንኛውም ሴት ሙስሊም ላይ ማለት ነው ዋጅብና ግዴታ የሆኑ ማወቁ መማሩ ግዴታ የሆኑ ነገራቶችን በተመለከተ የምታጠና የሆነች ኪታብ ናት ብለው ኪታቢቱ ማን እንዳርገው ጀምረዋታል እንደሰም አድርገውላታል የኪታቡ ስም ይችናት ምንድነው መቀሩት ብትባሉ الواجبات ብላችሁ ማለት ተመልሳላችሁ ማለት ነው الواجبات ብላችሁ ተመልሳላችሁ ይቺ ኪታቧ የተሰበሰበችው ምገርመው ያኒ ከሌሎች ኪታቦች የሚለያት ያኒ ሌላ ኪታቦች ላይ የማይገኙ ነጥቦችን እዚህ ቦታ ላይ ማለት ሰብስበዋቸዋል ማለት ነው ሌላ ኪታብ ላይ የማይገኙትን مثلا ያኒ من كلام الشيخ الامام محمد بن عبد الوهاب رحمه الله تعالى ከሱ ያኒ የተሰበሰበች ናት ከሼክ መሐመድ ኢብኑ አብዱል ወሃብ رحمه الله ያኒ ከተለያዩ ኪታቦች ላይ የተናገረውን በተለያዩ ርዕሶችን ያወራባቸውን ነጥቦች በአንድ ስብስብ አድርጓቸው ነው ማለት ነው አብዱላህ አልቀርዓዊ ተብሎ የሚጠሩት ማለት ነው አብዱላህ ያኒ ማለት ነው አልቀርዓዊ ተብሎ የሚጠራው የሆነው ኢማም ነው ኪታቢቱን የሰበሰባት ማለት ነው ኪታቢቱን ስብስብ አድርጎ ያኖራት አብዱላህ ያኒ ማለት ኢብኑ ኢብራሂም ኢብኑ ዑስማን አልቀርዓዊ ተብሎ የሚጠራ የሆነ ማለት ነው ሰውዬ ነው የሰበሰባት ኪታቢቱን ያዘጋጀው በጠቅላላ የሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ከተለያዩ ቦታዎች ላይ ከተለያዩ ኪታቦች ላይ የተናገራቸውን አስፈላጊ ነጥቦችን ስብስብ አድርጎ አምጥቷቸዋል ስለዚህ الواجبات المتحتمات المعرفة على كل مسلم ومسلمة ብሎ ማለት ነው ኪታቢቱን በማንኛውም ወንድ ሙስሊም ላይና በማንኛውም ሴት ሙስሊም ላይ ግዴታ የሆኑ ነገራቶችን ማወቁ መማሩ ግዴታ የሆኑ ነገራቶችን በተመለከተ የምታወሳ የሚጠነጠንባት የሆኑ እርሶች ናቸው አሉ እና እንደተመለከተነው እቺ ኪታቢቱ ከብዙ ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ በተለያዩ ኪታቦቻቸው ላይ የተናገሯቸውን ነገር ስብስብ አድርጎ ነው ያመጣት አሳሳቢና ወሳኝ ነገራቶችን ሰብስቦ ስለሆነ ያካተተው ያኒ ከሌሎች ኪታቦች የምትለየው ለዚህ ነው ምክንያቱም የሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ንግግርን ያኒ ማለት ነው የተለያዩ ኪታቦችን ቀርተን የምናገኛቸውን እዚህ ከአንድ ኪታብ ላይ ማለት ነው ተሰብስበው እናገኛቸዋለን ለጧሊብ العلم ወይም ዒልም ለሚፈልግ ለሆነ አካል ማለት ነው
በቅርበት እንዳገኛቸው ማለት ነው። በቅርበት እንዳገኛት በአንድ ሰብስቦ አምጥቷታል ማለት ነው። الشيخ عبد الله القرعوي ተብሎ የሚጠራው የሆነው ኢማም ማለት ነው። ሲጀምሩ አልኡሱሉ ሰላሳ አሉ ቢማዕና ከኡሱል አሰላሳ ከቀራናት ከሆነችው ኪታብ ትንሽ ቀንጨብ አድርገው አምጥተዋል። ከዛ ደግሞ የተለዩ ደግሞ ሌሎች ኪታቦች ላይ የተናገረባቸውን ደግሞ አምጥተዋል። ሲጀምሩ ምናሉ አልኡሱል መሰረቶችን በተመለከተ የሚናገር የሆነ ርዕስ ነው አሉ። አሰላሰቱ ሶስቶቹን መሰረቶች በተመለከተ የሚያወሳ የሚያጠነጥን የሆነ ርዕስ ነው አሉ። አልኡሱል ጀምዑ ማዳ ጀምዑ አስሊን አስል የሚለው ጀምዕ ነው። አንደኛው አስል ተብሎ ሲጠራ አንድ ነገር አስል ተብሎ ሲጠራ ብዛት ካላቸው ኡሱል ይባላሉ። ሁለት ወይም ደግሞ ሶስት ከሆኑ ኡሱል ተብሎ ይሰበሰባሉ። እና አልኡሱል መሰረቶች አሰላሰቱ ሶስቶቹ መሰረቶች በተመለከተ የሚያወሳ የምታጠነጥን የሆነች ኪታብ ናት አሉ። እነዚህ ሶስቶቹ መሰረቶች በማንኛውም ወንድ ሙስሊም ላይ በማንኛውም ሴት ሙስሊም ላይ ማወቁ መማሩ ግዴታ የሆነች ኪታብ ናት ማለት ነው። ግዴታ የሆነች ነገራቶች ናቸው እነዚህ ሶስቶቹ ነገራቶች ማለት ነው። አለት ያቺ ሶስቶቹ መሰረቶች የጂቡ ግዴታ የሚሆን ማለት ነው። የጂቡ ማለት ግዴታ የምትሆን የሆነች አላ ላይ ማለት ነው። ኩሊ በሁሉም ላይ ሙስሊሚን በማንኛውም ሙስሊም ላይ ግዴታ የሆነች ማለት ነው። አላ ላይ ማለት ነው። ኩሊ በሁሉም ላይ ሙስሊሚን በማንኛውም ሙስሊም ላይ ማለት ግዴታ የሆነች ማለት ነው። በማንኛውም ሙስሊም ላይ ግዴታ የሆነች ናም አላ ኩሊ ሙስሊሚን ሲባል በማንኛውም ወንድ ሙስሊም ላይ ብለን እንገድበዋለን። ወሙስሊመቲን እንደዚህ ደግሞ ነው በማንኛውም ሴት ሙስሊም ላይ ያኒ ግዴታ የሆነች ምንድን ተዓልሙሃ እሷን መማርና ማወቁ ግዴታ የሆኑ ነገራቶችን በተመለከተ የሚያወሳ የሆነ ርዕስ ነው አሉ። እንደ ርዕስ አስቀመጡት። አልኡሱል አሰላሳ ሶስቶቹ መሰረቶች። እነዚህ ሶስቶቹ መሰረቶች የቀብር ጥያቄዎች ናቸው። ሰውየው ቀብር ላይ ማነው ከገባ በኋላ የሚጠይቀው ይሄ ነው ማለት ነው። እነዚህ ሶስቶቹ መሰረቶች ናቸው። ስለዚህ በማንኛውም ወንድ ሙስሊም ላይ በማንኛውም ሴት ሙስሊም ላይ ዋጅብ የሆነ ነገር ነው ማለት ነው። ዋጅብ ነው ሲባል ያኒ ዋጅብ ማለት ነው። ዋጅብ ማለት የሰራው ሰው አጅር የሚያገኝበት የተወው ደግሞ የሚቀጣበት ነው አይደለ? ስለዚህ እነዚህን ዕውቀቶች ሳንማር ከቀረንና ሳናቃቸው ከቀረንና አውቀን ደግሞ ካልተገበርንባቸው ከጥያቄ ማለት ነው ነፃ እንሆንም። አላህ ይጠይቀናል። አላህ ማንኛውም ሊቀጣን ይችላል ማለት ነው። ስለዚህ መማር ማወቅ መፈጸም በማንኛውም ሙስሊምና በማንኛውም ሴት ሙስሊምና በማንኛውም ወንድ ሙስሊም ላይ ግዴታ ነው አሉ። ወሄ እነዚህም ሶስቶቹ መሰረቶች አሉ። ያ ማለት ነው የተቀራም ቢሆንም ኡሱሉ ሰላሳ ብንደግመውም ያኒ ድጋሚም ቢሆንም በጣም ወሳኝ ነገር ነው። ምክንያቱም ያኒ ይከርላችኋል እንጂ ምንም ነገር አይደለም። በደንብ አድርጎ እንዲከርላችሁ አሁን ኡሱሉ ሰላሳ ነው የምንቀረው፣ ሌላ ነገር አይደለም። ያነው የቀራነውን እየደገሙት ነው። ወሄ ችኮ ማለት ነው እነዚህ ሶስቶቹ መሰረቶች ማዕሪፈቱል ዐብዲ ረበሁ ወዲነሁ ወነብየሁ ሙሐመደን ሰለላሁ ዐለይሂ ወዐላ ወሰለም አሉ። ወሄ እነዚህ ማኑ ሶስቶቹ መሰረቶች ማዕሪፈቱ ማወቅ ነው። አልዐብዲ አንዱን ባሪያ ማለት ነው ማወቅ ነው አሉ። ነዓፎን ማዕሪፈቱ ማወቅ ነው። አልዐብዲ ባሪያው ማለት ነው ማወቁ ነው። ረበሁ ጌታውን ማለት ነው ማወቁ ነው አሉ። አንድ ባሪያ አላሁ ተባረከ ወተዓላን ማወቅ አለበት። ጌታውን የሚያመልከውን ጌታ ማወቅ አለበት። ማንን ነው የሚያመልከው? አላሁ ተባረከ ወተዓላ ማለት ማን ነው የሚለውን ነገር ማወቅና መረዳት ግዴታ ነው አሉ። ወዲነሁ እንደዚህ ደግሞ ማለት ነው ሃይማኖቱን ማወቅ ያኒ እስልምና ሃይማኖት ምንድነው? ሃይማኖቱ ምንድነው? እስልምና ማለትስ ምንድነው የሚለውን ነገር ይሄን ማወቅ በጣም አሳሳቢ የሆነ ነገር ነው አሉ። ሁለተኛው መሰረት ይሄ ነው። ወነብየሁ ሙሐመደን ሰለላሁ ዐለይሂ ወዐላ ወሰለም ወነብየሁ መልእክተኛውን ዐለይሂ ሰላቱ ወሰላም እንደሞ ማለት ነው ማወቅ አለበት። ሙሐመደን ስማቸው ሙሐመድ የሆኑ ዐለይሂ ሰላቱ ወሰላም መልእክተኛውን ሰለላሁ ዐለይሂ ወዐላ ወሰለም ማወቅ ይሄ ግዴታ የሆነ ነገር ነው። እነዚህ ናቸው ሶስቶቹ መሰረቶች ተብለው የሚጠሩት። አንድ ባሪያ ጌታውን፣ ከዛ ደግሞ ዲኑን ማወቅ፣ ከዛ ደግሞ ማለት ነው ያኒ ማለት ነው መልእክተኛውን ዐለይሂ ሰላቱ ወሰላም ማለት ነው ማወቅ ማለት ነው ታሪካቸውን። ይሄ በጣም ግዴታ የሆነ ነገር ነው ብለን እንላለን ማለት ነው። ኸይረን ፈኢዛ ቂለ ለከ መን ረቡከ አሉ። እንግዲህ እነዚህ ሶስቶቹ መሰረቶች ግዴታ ከሆኑ ሊያስተዋውቁን ነው። ፈኢዛ ጊዜ ማለት ነው ቂለ በተባለ ጊዜ ለከ ላንተ እኮ ማለት ነው በተባለ ጊዜ አሉ ሸኽየው መን ማን ነው ረቡከ ጌታህ ማን ነው ሲባል እያሉ ነው። መን ማን ነው ረቡከ ጌታህ ማን ነው ቢማዕና መን ኢላሁከ አለዚ ተዕቡድ ያን የምታመልከው የሆነው ጌታህ ማን ነው የምታመልከው ያኒ የምትሰግድለት የምትጾምለት ጌታህ ማን ነው ያኒ ማለት ነው ብሎ አንድ ጥያቄ ቢጠይቀን ለው ሰአለና ሳኢሉን ጥያቄ የሆነ አካል ቢጠይቀን ምን ብሎ መን ረቡክ ያኒ ጌታህ ማን ነው ልክ ማነው ሰውየው ከተቀበረም በኋላ የሚጠየቅ የሆነው መን ኢላሁከ አለዚ ተዕቡዱሁ ስታመልከው የነበረው የሆነው ጌታህ ማን ነው ተብሎ ይጠይቃል ቀብር ላይ። ስለዚህ ቀብር ላይ የሚመልሰው እዚህ ቦታ ላይ በደንብ አድርጎ ተምሮ አውቆ ያኒ የሚፈጽም ከሆነ ተግባር ላይ አምኖበት ከሄደ ቀብር ላይም ሲጠየቅ
መን ረቡክ ሲሉት ማነው መላእክቶች ነኪርና ሙንከር ረቢ አላህ ብሎ ማለት ይመልሳል። ኸይረን ስለዚህ ፈቁል ብለህ በላሉ ረቢ ጌታዬ አላሁ አላህ ነው ብለህ በላሉ ረቢ ጌታዬ እኮ አላሁ አላህ ነው አለዚ ያን ጌታ ማለት ነው ያን ነው የኔ ጌታ አላህ ነው ብለህ መልስላቸው አሉ። አለዚ ያን አላህ ረባኒ እኔን ማለት ነው የተንከባከበኝ ሆነ ረባኒ ማለት እኔን የተንከባከበ ሆነ ያኔ ማለት ነው እኛን ማለት ነው ከማህፀን ጀምሮ እስካሁን ድረስ ያበላን እያጠጣን ያለው ማለት ነው አላሁ ተባረከ ወተዓላ ነው። ስለዚህ አለዚ ረባኒ ያን እኔን የተንከባከበኝ ሆነ ወረባ እንደዚህ ነው ማለት ነው የተንከባከበ ሆነ ጀሚዓ በጠቅላላ አልዓለሚን ዓለሙን ሁላ በጠቅላላ ምንንም ብቻ ዓለሙን ሁላ ማለት ነው በጠቅላላ የሚንከባከብ የሆነ ጌታ እሱ ነው የኔ ጌታ ያኔ ማለት ነው ዓለሙን ሁላ የሚያስተናብረው የሚንከባከበው የሚያበላው የሚያጠጣው እሱ ነው አላሁ ተባረከ ወተዓላ እሱ ብቻ ነው የኔ ጌታ ብለህ በላለው። ወረባ ጀሚዕ አልዓለሚን ዓለሙን ሁላ በጠቅላላ የሚንከባከብ አልዓለሚን የሚለው ኩሉ ማ ሲወ አላህ ዓለም ከአላህ ውጭ ያለው ሁላ በጠቅላላ ምን ይባላል ዓለም ተብሎ ይጠራል። ስለዚህ ዓለማት ሁላ ከአላህ ውጭ ያለው ሁሉን ነገር የሚንከባከበው ማለት ነው አላሁ ተባረከ ወተዓላ ነው ብለን እንላለን ማለት ነው። ቢኒዕመቲሂ በጸጋዎቹ አሉ ኒዕመህ ሲባል ማለት ነው በብዙ ጸጋዎች ማለት ነው። ቢኒዕመቲሂ በጸጋዎቹ ማለት ነው ምን የአላህ ጸጋዎች ብዙ ናቸው። አላሁ ተባረከ ወተዓላ እንደሚናገረው ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ የአላህን ጸጋ እኮ ያኔ በእናንተ ላይ የዋለውን ጸጋ ብትቆጥሩ ጭራሽ ገድባችሁ ልትገድቡት አትችሉም። ያኒ ይሄን ያህል ነው ብላችሁ አትገድቡትም። የአላህ ጸጋ በጣም ብዙ ነው በእኛ ላይ የዋለልን ጸጋ ማለት ነው። وهو الله تبارك وتعالى معبودي የኔ ማለት ነው እኔ የማመልከው ነኝ። معبودي ማለት እኔ የምገዛው የኔ ጌታ እሱ ነው። وهو الله معبودي እኔ የኔ አምላክ እሱ ነው። معبودي ማለት አምላኬ የምገዛው የማመልከው እሱ ነው ብለህ መልስ ያሉ ነው። ለይሰ የለም ሊ ለኔ እኮ ማለት ነው የለኝም معبودን ያኒ ጌታ የለኝም ማለት ነው የማመልከው የለኝም ሲዋ ከሱ ውጭ ማለት ነው ከአላሁ ተባረከ ወተዓላ ውጭ አንድም አካል ማለት ነው የማመልከው የለኝም ብለህ በል ማለት ነው። معبودን ሲዋ ለይሰ ሊ معبودን ሲዋ ከሱ ውጭ ማለት ነው አንድም አካል ማለት ነው የማመልከው የለኝም ብለህ በል ብሎ ማለት ነው እየተናገሩ ነው ማለት ነው። ኸይረን ይሄ ነው እንግዲህ ያኒ መን ረቡክ ቢሉ ብንጠይቅ መልሱ ይሄ ነው። በቃ እንደ አድርገን ልንረዳ ይገባላል። ወኢዳ ጊዜ ማለት ነው ቂለ በተባለ ጊዜ ለክ ላንተ እኮ በተባለ ጊዜ ማዲኑክ ድንህ ምንድነው ሃይማኖትህ ምንድነው ያኒ የምታመልከው አላሁ ተባረከ ወተዓላ ያኒ የምትገዛበት የሆነው ድንህ ምንድነው? አንድ ሰው አሁን ሙስሊም ሆኖ ድንህ ምንድነው እስልምና ማለት ነው ሲባል ወገቡ ይያዛል አያውቅም ማለት ነው። ስለዚህ ይሄ በጣም ድክመት ነው። እስልምና ምን ማለት እንደሆነ ትርጉሙን ማወቅ አንድ ሙስሊም የሆነች ሴትና አንድ ሙስሊም ወንድ ማለት ነው ይገባዋል ማለት ነው። ስለዚህ ማዲኑከ ድንህ ምንድነው በተባለክ ጊዜ ፈቁል ብለህ በላሉ ዲኒ የኔማ ማለት ነው ሃይማኖቴ ዲኒ አልኢስላም እስልምና ነው ብለህ በላሉ አልኢስላሙ እስልምና ነው ብለህ በል። ስለዚህ ሃይማኖታችን እስልምና ነው። ምክንያቱም ከእስልምና ውጭ ያለው ሃይማኖት ሁላ ውድቅ ነውና ማለት ነው። አላሁ ተባረከ ወተዓላ እንደሚናገረው ወመን የብተጊ ገይረ አልኢስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ብሎ አላሁ ተባረከ ወተዓላ ይናገራል። ከእስልምና ውጭ ያለን ሃይማኖት አድርጌ ይዛለሁኝ መንገድ አድርጌ ይዛለሁኝ ብሎ ያለ የሆነ አካል ያኒ ማነው ይሄ ሰውዬ በዱንያም በአኺራም የከሰረ ነው። ተጋባን አይደለ? ፈለን ይቅበለ ሚንሁ አላህ ከሱ አይቀበለውም። ወሆ ፊል አኺረቲ ሚነል ኻሲሪን አኺራ ደግሞ ያኒ ከሞት በኋላ ካለው ህይወት የከሰረና የወደመ የሆነ አካል ማለት ይሄ ነው ብሎ አላሁ ተባረከ ወተዓላ እንደሚናገረው ማለት ነው። ስለዚህ ዲኒ ያኒ የኔ ሃይማኖት እስልምና ነው ብለህ መልስ ነው። ዲኒ አልኢስላም የኔ ሃይማኖት እስልምና ነው። ኸይረን እስልምና ከሆነ ማ ማዕነ አልኢስላም እስልምና ማለት ምን ማለት ነው የሚለው ነገር ደግሞ ሊገልጹልን ነው። وهو اسلمنا دمو مالات وهو مالت أي الإسلام اسلمنا مالت الاستسلام لله بالتوحيد والانقياد له بالطاعة والبراءة من الشرك وأهله بلو تناقروا الاستسلام مالو استسلام مالا من مالتنو بمعنى لله مقوتت لله تزازوج لم يزاتشو تزازوج لكاني لم يكلكلاتشو كركلاتوج الشبلو يكلكلون مرق وكذلك يعززون يعني ما نتزاز الشبلو مقبل اسلمنا مالتنو بقى مسلم مالت الجسد مالتنو ከቃሉ እንደሚጠቁመን ያኒ ማን ኢስቲስላም ያደረገ ለአላህ ትእዛዝ ማኑ ለአላህ ተባረከ ወተዓላ የሚያዛቸው ትእዛዞች እጁን ይሰጠ ማለት ነው። ስለዚህ
وهو السم الاستسلام እጅ መስጠት ነው ሊላህ ኢላ አላህ ቢተውሂድ በተውሂድ ማለት ነው አላህን ብቸኛ አድርጎ በማምለክ ያኒ ማኑ በተውሂድ በማመን አላህን አንድ አድርጎ በአንድነቱ በማመን ያኒ ማለት ነው ለአላህ ምን ማድረግ እስቲስላም ማድረግ ማለት ነው ይሄ ነው እስልምና ማለት ነው ስለዚህ الاستسلام لله بالتوحيد በተውሂድ ማለት ነው አላህን በብቸኝነት በማምለክ ለአላህ እጅ መስጠት ነው አሉ والانقياد እንደዚህ ነው ማለት ነው መጎተት ነው ለሱ ለአላህ ቢጧዓቲ እሱም በመታዘዝ ማለት ነው ቢጧዓ ማለት አላህን በመታዘዝ የከለከለውን በመከልከል ያዘዘውን በመፈጸም እሺ ብሎ ደግሞ መጎተት ማለት ነው ሶላት ስገዱ እሺ ሐጅ አድርጉ እሺ እንደዚህ ጾም ጾሙ እሺ ብለን ማነው በመታዘዝ መቀበል ማለት ነው እንጂ እምቢ ምንል ከሆነ አላመንም ማለት ነው እስልምና ወይንም ሙስሊም እስልምናችን ያጠራጥረዋል ማለት ነው ወልበራአቱ መጠራት ነው ደግሞ ምን ሽርክ ከሽርክ ማለት ነው መጠራት አለብን ከሽርክ ማለት ነው ሽርክ እየሰራነ በአላህ ላይ ያጋራነ የሞት ሰዎችን እያመለክነ እኔ ሙስሊም ነኝ ማለት የማይታሰብ ነገር ነው ማለት ነው ተግባባን አይደለ እማ በአንድ ቦታ የማይሰባሰማ ነው ሽርክ እየሰራ ሰውየው የሞትን ሰው እያመለከ ቀብር እያመለከ ያኔ ከአላህ ውጭ ያለን አካል እየጠራ እኔ ሙስሊም ነኝ ይሄ የማይታሰብ ነገር ነው ማለት ነው ስለዚህ ከሽርክ ከሚባለው ነገር ሙሉ በሙሉ መጠራት አለብን ማለት ነው ወልበራአቱ ሚነ ሽርክ ከሽርክ መጠራትና ወአህሊሂ ከሽርክም ባልተቤቶች ማለት ነው ሽርክ ከሚሰሩ ሰዎች ምን ማድረግ አለብን መጠራት አለብን ማለት ነው ያኔ አንዳንድ ሰው ደግሞ አይ እኔ ሽርክ አልሰራም ነገር ግን ሽርክ ከሚሰሩ ሰዎች አርቅም ሱፊያዎች ጋር አህባሾች ጋር አቀማመጣለሁኝ የሚል ሆነ አካል ካለ ያኔ ሞኝ ነህ ቂላቂል ነህ ብለን ነው የምንናገረው እንዴት ብሎ አንተ እስልምና አልሞላም ብለን ነው የምንለው ምክንያቱም እስልምና ሙሉ ቢሆን ኖሮ ያኔ ለተበረእተ ያኔ ማለት ነው ምን አህሊ ሽርክ ከሚሰሩት ከሽርክ ባልተቤቶች ትጠራ ነበር ብለን እንለዋለን ማለት ነው ስለዚህ ከሽርክ ባልተቤቶች መራቅ አለብን ከቢድዓ ባልተቤቶች መራቅ አለብን ያኔ ሙብተዲዖች ጋራ ያኔ ሽርክ የሚሰሩ ሰዎች ጋራ መቀማመጥ አይቻልም ያኔ ማለት ነው ኸይረን ይሄ ነው እንግዲህ የእስልምና ማነው ገለጻ ነው ወኢዳ ጊዜ ማነው قيل በተባለ ጊዜ ለክ ላንተ እኮ በተባለ ጊዜ መን ነብዩክ ነብይህ ማን ነው ወደናንተ የተላከው የሆነው ነብይ ማን ነው ተብለህ በተባለ አሉ ወኢዳ قيل ለክ ላንተ በተባለ ጊዜ ማን ነው ነብዩከ ነብይህ ማን ነው ወዳንተ የተላከው የሆነው ነብይ ማን ነው ብለህ ብትጠየቅ ወይ በተጠየቅ ጊዜ አሉ فقول بله بلالو فقول مالت بله بل ملس اللاتشو محمد بن عبد الله ابن عبد المطلب ابن هاشم بلو مانو تناقروا النزين أسلو سلاسان بقى شمد دمارق اللبن ما حفظ اللبن مارتنو مكنياتهم ازا كتاب ولا سفا درقو يامتون اترار قوزي سلامتوس مارتنو محمد سماتشو محمد بلالو ابن عبد الله يا عبد الله لجوهنو مارتنو ابن لجوهنو عبد الله يا عبد الله لجوهنو عبد الله دمو ابن لجوهنا عبد المطلب يا عبد المطلب لجوهنا عبد المطلب دمو ابن هاشم يا هاشم لجوهنا مارتنو عبد المطلب مارتنو وهاشمون هاشم دمو من قريش كقريش مارتنو يمدب يهونه نو وقريشون قريش دمو مانو يبالو دمو من العرب عرب تبلو كميطراو زر حرغنا غوسا يمدب نو والعرب عرب دمو من ذريه اسماعيل من ذريتي كزروج مانو اسماعيل كاسماعيل زروج يتمدب نو كاسماعيل لجوجنا كنبي الله اسماعيل زروج يمدبالو عرب يميلو مارتنو ابن ابراهيم اني اسماعيل عليه السلام دمو ابني لجوهنا ابراهيم يا ابراهيم لجوهنا الخليل فصم يلب ወዳጅ ማነው خليل ማለት የአላህ ፍጹም ተወዳጅ ባሪያ ማለት ነው በጣም አላህ ይወደዋል ቁርአን እንደተናገረው ወተኸደ አላሁ ኢብራሂም خليلا አላህ ማነው ኢብራሂምን ማለት ነው ፍጹም የልብ ወዳጅ አድርጎ ይዞታል ወዶታል ብሎ አላሁ ተባረከ ወተዓላ እንደተናገረው ማለት ነው عليهما بالنسم لاي بمن بإسماعيلنا بإبراهيم لاينا عليهما بإسماعيل بإبراهيم لاينا وعلى لاي مارتن نبينا بنيام نبي لاي مارتن وعلى لاي نبينا بنيام نبي لاي مارتن أفضل الصلاة والتسليم له أفضل بلاج هونو مارتن الصلاة بلاج هونو مارتن وداسي مارتن الصلاة مارت بلاج هونو وداسي نو الصلاة من الله شروط الصلاة التي سنكرت زيراتشو كونه أبو العلي عند تناقروا صلاة مارت الله صلوات يوردال مارت وداسي أدرقانو يا ودساتشوال ثناؤه في الملائي العالى مانو ألاي كالو الجماعة شقارة ما ودسنو بلان تملكتنا لنا مارتنو والتسليم የሚለው ደግሞ ማን ነው ያኒ ሰላምታ በላጭ ሆኖ ውዳሴና በላጭ ሆኖ ሰላም ማድረግ ያኒ ማለት ነው ከተለያዩ ከሚፈሩት ነገር ከሚያስፈራቸው ነገር አላህ በቃ ሰላም ያድርጋቸው ብሎ ዱዓ ማድረግ ነው ማለት ነው بعثه الله تبارك وتعالى ልኳቸዋል አላህ ልኳቸዋል መልእክተኛውን አለይሂ ሰላቱ ወሰላም ማለት ነው ምክንያቱም መልእክተኛውን ያኒ ስናቅ
ማወቅ ካለብን ነገር መልእክተኛው የተላኩበትን ነገር ማወቅ ስላለብን በዐተሁላህ አላህ ልኳቸዋል ቢኒዛረቲ በማስጠንቀቅ ማለት ነው። ሊያስጠነቅቁ ነው የላካቸው አን ሽርክ ከሽርክ ማለት ነው ለማስጠንቀቅ ማለት ነው። ሽርክ እንዳይሰሩ ከሽርክ ለማስጠንቀቅ ነው አላሁ ተባረከ ወተዓላ ማለት ነው የላካቸው መልእክተኛውን ዐለይሂ ሰላቱ ወሰላም ያኒ ቢኒዛረቲ በማስጠንቀቅ አን ሽርክ ከሽርክ በማስጠንቀቅ ወየድዑ እንደዚህ ደግሞ ማለት ሊጣሩም ኢለ ተውሂድ ወደ ተውሂድ ማለት ሊጣሩ ነው አላሁ ተባረከ ወተዓላ መልእክተኛውን ዐለይሂ ሰላቱ ወሰላም ማለት ነው የላካቸው እያሉ ነው። ስለዚህ እነዚህ ሶስቶቹ ኡሱል አሰላሳ ተብሎ ይጠራሉ። ሶስቶቹ መሰረቱ ናቸው። በደንብ አድርጋችሁ ልታፍዟቸው ይገባል። ያኒ ማነው ድጋሚም ከመሆናቸውም ጋራ ነገር ግን እጥር ምጥን አድርገው ያኒ ማነው አምቷቸዋል። እነዚህ ሶስቶቹ ኡሱል አሰላሳ ናቸው ማለት ነው። ናም ከዛ ቀጥሎ ደግሞ ምን አሉ አልመሳኢሉ አልአርበዕ ብለው ማለት ሊሉ ነው። አልመሳኢሉ ፍሬ ሐሳቦችን ደግሞ በተመለከተ የሚያወሳ ርዕስ ነው አሉ። አልአርበዒ አራቶቹን መስአላዎችን በተመለከተ ማለት ነው። አራቶቹ ፍሬ ሐሳብ ቁም ነገሮችን በተመለከተ የሚያወሳ የሆነ ርዕስ ነው አሉ። እነዚህም ደግሞ ዋጅብና ግዴታ የሆኑ ነገራቶች ናቸው። አራቶቹ መስአላዎች ማለት ነው። እነዚህ አራት ዕውቀቶች ማለት ነው። መሳኢል ማለት ፍሬ ሐሳብ ቁም ነገር ማለት ነው። አልአርበዒ አራቶቹ ፍሬ ሐሳብና ቁም ነገሮች በማንኛውም ያኒ በአንድ ሙስሊም ላይ ያኒ በማንኛውም ሙስሊም በሆነ አካል ላይ ማወቁ ግዴታ የሆኑ አራት ነገራቶች ደግሞ አሉ። እነሱን በተመለከተ የሚያወሳ የሆነ ርዕስ ነው አሉ። አልኡላ መጀመሪያው አልዕልሙ ዕውቀት ነው አሉ። ልክ ኡሱሉ ሰላሳ ላይ ኢዕለም ረሒመከላህ አነሁ የጂቡ ዐላ ኩሊ ሙስሊሚን ወሙስሊመቲን ተዐልሙ አርበዒ መሳኢለ ብለው ማለት ነው ያሏቸውን ነው። እዚህ ላይ አርአኒ አልመሳኢሉ አልአርበዕ ብለው ማለት ነው ያመጧቸው አራቶቹ መሳኢላዎች። እነዚህ አራቶቹ ፍሬ ሐሳቦች የሰው ልጅ ማለት ነው እኔ ፊ ዱንያ ወልአኺራ በዱንያም ሆነ በአኺራም ላይ ከከስረት ነፃ መሆን የፈለገውን አካል እነዚህ ነገራቶች መማርና ማወቅ ግዴታ ነው ማለት ነው። አልኡላ መጀመሪያው አልዕልሙ ዕውቀት ነው አሉ። ሰውየው መማር አለበት ማወቅ አለበት። ዒልሙ ሸሪዓ ቁርአንና ሐዲስን መማር ግዴታ ነው በማንኛውም ሰው ላይ ማለት ነው። በማንኛውም ሙስሊም በሆነ አካል ላይ ሙስሊም በሆነ ሴት ላይ ዲኗን ማወቅና መማሯ ዋጅብ ነው ግዴታ ነው ማለት ነው። ግዴታ ያኒ ማነው ካልተማረች ትጠይቅበታለች ማለት ነው። ምክንያቱም ካልተማረች አላህን መገዛት አይችልም። አላህ በሚፈልገው በሚወደው ሁኔታ አላህን ማምለክና መገዛት አይችልም ማለት ነው ሰውየው ካላወቀ። ስለዚህ መማር ማወቅ ግዴታ ነው። አቂዳን ማወቅ ግዴታ ነው። ተውሂድን ማወቅ ዋጅብና ግዴታ የሆነ ነገር ነው ማለት ነው። ስለዚህ አልኡላ የመጀመሪያው አልዕልሙ ማወቅ ነው አሉ። ዕውቀት ሲባል ታዲያ ምንድነው ነው? ዕውቀት ሲባል ይሄ ትምህርቱን ዕውቀት ሳይንሳዊን ዕውቀት ሳይሆን የተፈለገበት ወህወ እሱም ደግሞ መዕሪፈቱላህ አላህን ማወቅ ነው። አላህን ማነው የምናመልከውን ጌታ ማወቅ ግዴታ ነው። መዕሪፈቱላህ አላህን ማወቅ ነው። ወመዕሪፈቱ እንደዚሁ ደግሞ ማለት ነው ማወቅ ነው። ነብይሂ ሰለላሁ ዐለይሂ ወሰለም መልእክተኛውን ሰለላሁ ዐለይሂ ወሰለም ማለት ነው ማወቅ ነው አሉ። ሁለተኛው ደግሞ ግዴታው መልእክተኛውን ዐለይሂ ሰላቱ ወሰለም ማወቅ ያኒ መርሃ ሰለም የተላኩት በምን እንደሆነ በምን ያኒ ልክ ኡሱሉ ሰላሳ ላይ በደንብ አድርገን እንዲያብራራ ነው ማለት ነው። እዚህ ላይ እጥር አድርጉ እንድትሐፈዙ አሳጥሩ ነው ያመጣቸው። መሐፈዝ ይጠበቅባቸዋል። እነዚህ መሸምደድ ማለት ነው ግዴታ ነው። ወመዕሪፈቱ ዲን الاسلام بالادله ወመዕሪፈቱ ሶስተኛው ደግሞ ማለት ነው ማወቅ ነው። ዲኒ ሃይማኖትን الاسلامي የእስልምና ሃይማኖትን بالادله በመረጃ ማለት ነው። እስልምናንም ደግሞ ማወቅ አለብን። ያኒ ዝም ሙስሊም ነኝ ብቻ ባፍ መናገር ሳይሆን እስልምና ማለት ምን ማለት ነው፣ የሚያዘው ነገር ምንድነው፣ የሚከለከለው ነገር ምንድነው የሚለው ነገር ይሄን ማወቅ ዋጅብና ግዴታ ነው በአንድ ሙስሊም በሆነች ሙስሊም በሆነ ሰውዬና ሙስሊም በሆነ ሴት ልጅ ላይ ማለት ነው ግዴታ ነው ማለት ነው። ዋጅብ የሆነ ነገር ነው። ቢልአዲለት ያሉ አዲላ ማለት ያኒ ለሁሉም ነው ማለት ነው። መዕሪፈቱ አላህ ቢልአዲላ አላህንም ስናቅ በመረጃ መልእክተኛውንም ዐለይሂ ሰላቱ ወሰላም ስናቅ በመረጃ እንደዚሁ ማነው እስልምና ሃይማኖትን ደግሞ ስንማር በመረጃ የተደገፈ መሆን አለበት። ያለ መረጃ አይደለም አህሉ ሱና ወል ጀማዓዎች ማለት የሚጓዙትና ማለት ነው። አሳኒያ ሁለተኛይቱ መስአለ ደግሞ አልዓመሉ መስራት ነው። ደግሞ ቢሂ በዛ በእውቀቱ መስራት ሰውየው ካወቀ በኋላ መስራት አለበት። ካለሰራ አሁንም ከከሰረት ነፃ አይወጣም። ተግባባን አይደለ? አሁንም ኪሳራ ላይ ነው ማለት ነው። ሰውየው ዕውቀት ኑሮት የማይሰራ ከሆነ በእውቀቱ አሁንም ከመቀጣት ጀሃነም ውስጥ ከመግባት ቅሮት የለውም። ያኒ ከማ ቃለ ሻዒሩ አኒ አልዓሊሙ ቢዕልሚሂ ለም ያዕመለን ሙዐዘቡን ሚን ቀብሪ ዑባዲል ወሰን አለ። ቢመዓና አንድ አዋቂ የሆነ አካል በእውቀቱ የማይሰራ ከሆነ ያኒ ጣዖትን ከሚያመልኩት ሰዎች በስተፊት ይቀጣል አለ። ትክክል ነው። ወላሂ ሰለም እንደተናገሩት ሐዲስ ላይ ምን ብለዋል? አወሉ መን ተሰዐሩ ቢሂም النار يوم القيامة መጀመሪያ ሳት ከሰዎች በፊት ማነው የሳት መቀጣጣያ የሚሆነው ያን አዋቂ ነው። አልዓሊሙ الذي لم يعمل بعلمه ያን አዋቂ ነው በእውቀቱ የማይሰራ ብለው ተናግረዋል። ይሄው ይሁዳዎች እኮ ዕውቀት አላቸው ነገር ግን አልሰሩም። ስላልሰሩ አላህ ተቆጣባቸው። ስለዚህ ማነው ሰውየው አውቆ ማለት ነው አውቆ ካልሰራ
ያኒ ማለት ነው በይሁዳ ተመሳሰለ እንላለን ማለት ነው። ስለዚህ ከባድ ነው። አልዓመሉ ቢሂ በዛ ባወቅነው መስራት አለብን። አንድ ዛሬ ስንማር ዛሬ ያወቅነውን መሬት ላይ ተጥቢቅ ማድረግ አለብን ማለት ነው። አንድ ጧሊብ ዒልም ፈላጊ የሆነ አካል የሚመከረው ይሄ ነው። አሳሊሳ ሶስተኛው አድዓወቱ መጣራት ነው ደግሞ ኢለይሂ ወደዛ ማለት ነው። ወደ ኢለይሂ የሚለው ምንድነው? ወደ ዕውቀት ወደ ስራ ያኒ ወደ መማር ወደ ዕውቀት ሰዎችን ደግሞ መጣራት አለብን። ካወቅን ከሰራን በኋላ ሌላን ማለት ነው ጓደኞቻችን እህቶቻችን ወንድሞቻችን ወደ ቅርአት መድረክ ለማንጣት ደፋ ቀና ማለት ያስፈልጋል። ይሄም ዋጅብ ነው። አንዳንዱ ሰው እኔ ተምሬ እኔ ከሞኮ እኔ ሰርዶ አይብቀል እኔ እንደምትለው ትላለች እንደሚባለው አህያ መሆን የለም ማለት ነው። አህያ እኔ ከሞኮ ሰርዶ አይብቀል ትላለች አሉ በአባባል እንኳን ማለት ነው። ስለዚህ እኔ ከበላሁኝ ሌላው ባይባል የሚባል ነገር የለም። እኔ ከተማርኩኝ ሌላው ባይማር የሚባል ነገር ይሄ የአህሉ ሱና ወል ጀማዓ ባህል አይደለም። ሌላ አካል ዕውቀት ማነው መማረካ ያለባችሁ አካላቶች ካሉ ወደ ዕውቀት ማዕድ ማለት ነው ማንጣት ያስፈልጋል ማለት ነው። ስለዚህ ዳዕዋ ማድረግ ያስፈልገናል ማለት ነው። አራቢዓቱ አራተኛው አስብሩ መታገስ ያስፈልጋል ደግሞ አላ ላይ ማለት ነው። አልአዳ በችግርና በመከራ ላይ ፊሂ በዛ ማለት ነው። ደግሞ ዳዕዋ ስናረግ ሰዎች ንቁሩ ስንላቸው ሊሰርቡን ይችላሉ። ስለማያውቁ ነው ማጨረፍ ነገር ሊመጣ ይችላል። እናንተ ብሎ ደግሞ እናንተ ቀርታችሁ አሁን እንደዚህ ብላችሁ ምናምን ሊሉ ይችላሉ። ሶብር ያስፈልጋል። እንደዚህ ያሉ ይብለንም ማቋረጥና መተው ያስፈልግም። ሁሌ ይመጣል ዳዕዋ ማለት ያስፈልገናል። ስለዚህ አስብሩ መታገስ አለብን አለል አዳ በመከራ ላይ በችግር ላይ ፊሂ እዛ በዳዕዋ ማለት ነው። ፊሂ ማለት ዳዕዋ ስናደርግ ሶብር ያስፈልጋል። ሶብር የሌለው ሰው ዳዕዋ ማድረግ አይችልም። መታገስ ዳዕዋ ስን ሰዎች ብዙ ነገር ሊያወሩ ስለሚችሉ ማለት ነው። እነዚህን አራት ነገራቶች በራሳችን ተጥቢቅ ካረግናቸው ራሳችን ውስጥ ከተገኙ አላሁል ሙስተዓን እኛ ማነው ከክስረት ከዱንያም ክስረት ከአኺራም ክስረት ድነናል ማለት ነው። ስለዚህ ምክንያቱም አላሁ ተባረከ ወተዓላ ነው ቁርአን ላይ የተናገረው ወደሊሉ መረጃው አሉ ለነዚህ ለአራቶቹ መሳላዎች መረጃችን ቀውሉሁ ተዓላ አላህ ቃል ነው። ምን አለ አላህ አንድ ሙሉ ሱራ ነው ያወረደው ወልዐስሪ ኢነል ኢንሳነ ለፊ ኹስር ኢለ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر ይላል። ወልዐስሪ በአስር ሶላት እምላለሁ እያለ ነው። በአስር ሶላት እምላለሁ አንድ ወይም ደግሞ በዘመን እምላለሁ በቃ በጊዜ አስር ማለት ጊዜ ነው እና በጊዜያት ወይም በዘመን እምላለሁ ይላል። አላሁ ተባረከ ወተዓላ በፈለገው መማል ይችላል። በፈለገው ማለት ወለይሊ ወዱሃ ወልፈጅር እያለ ማለት ሁሉ መሐላ ነው። ሁሉም ነገር በሌሊቱ እምላለሁኝ በረፋዱ እምላለሁኝ እንደዚህ ማን በቀኑ ላይ እምላለሁ እያለ በሁሉም ይምላል እና እኛ ግን ግን ከአላህ ውጭ ባለ አካል በማንም መማል አይቻልም። በካዕባም ሆነ በአባቴ ሙትና ማንኛውም ማለት ነው መሐላ ከአላህ ውጭ ባለ አካል መማል አይቻልም፣ ሽርክ ነው። አላህ ግን በፈለገው መማል ይችላል። ስለዚህ ወለዐስሪ በአስር ሶላት እምላለሁኝ አለ። ኢነል ኢንሳነ የሰው ልጅ እኮ ለፊ ውስጥ ነው ማለት ነው። ኹስሪን በክስረት ውስጥ ነው። ሁሉም የሰው ልጅ ኪሳራ ውስጥ ላይ ነው አለ። ኢነል ኢንሳነ የሰው ልጅ እኮ ለፊ ውስጥ ነው። ኹስሪን በክስረት ውስጥ ነው። ከስሯል አለ። በቃ ሁሉም የሰው ልጅ ማለት ነው። አልኢንሳን ማለት በጠቅላላ ነው። የሰው ልጆች ሙሉ በሙሉ ኪሳራዎች ናቸው አለ። ኢለ الذين ከክስረቱ የሚድኑት ማን ናቸው? ኢለ الذين እነዛ ሲቀሩ አመኑ ያመኑት ሰዎች ሲቀሩ ወዓሚሉ ሷሊሃት ካመኑም በኋላ መልካምን ስራ የሚሰሩ ሰዎች ሲቀሩ ወተዋሰው አደራ የተባባሉት ሲቀሩ ቢልሐቂ በሐቅ አደራ የተባባሉት ሰዎች ሲቀሩ ወተዋሰው እንደዚህ ሊሆኑ ማኑ አደራ የተባባሉት ሰዎች ሲቀሩ ቢሶብሪ በመሶበር ትግስት እናድርግ እኔ ዕውቀት በመማር ቅርአት በመቅራት ዳዕዋ በማለት የተለያዩ ነገር ኸይር ስራ በመስራት ላይ እንሶብር ብለው አደራ የተባባሉት ሰዎች ሲቀሩ ይላል አላሁ ተባረከ ወተዓላ። ስለዚህ እነዚህን በአራቶቹ ነገራቶች የተገለጸ ሰውዬ ከክስረት ዲኗል እያልን ነው። እነዚህ አራቶቹ ቀጥታ ሼክ መሐመድ አብዱል ወሃብ ረሂመሁላህ ያዟቸው ከዚህ ነው። ኢለለዚነ አመኑ ከሚለው ላይ ዒልምን ያዙት ማለት ነው። አልዒልም አሉ ዕውቀት ግዴታ ነው አሉ። ምክንያቱም ዒልምና ታዲያ ያኒ ኢማን እንዴት ይገናኛል ይባል? አይ አንድ ሰው እኮ ማለት ያኒ ማን ያለ ዕውቀት አመንኩ አይባልም። ያለ ዕውቀት ከሆነ የሚያምነው ትክክለኛ እምነት አይኖረውም። ስለዚህ ዒልም የሚባለው ኢማን የሚገኘው ያኒ ማለት በዒልም ነው። ስለዚህ አልዒልሙ ግዴታ ነው አሉ። ከዛ ወዓሚሉ ሷሊሃት ሲል አልዓመሉ ቢሂ ብለው አወጡ። በዛው ደግሞ በዕውቀቱ በተማረው ዕውቀት መስራት ብለው አሉ። ወተዋሰው ቢልሐቂ በሐቅ ላይ ደግሞ አደራ የተባባሉ ሲል አላህ አኒ አድዓወቱ ኢለይሃ አሉ። በቃ ወደ እስልምና ወደ ዒልም ሰዎችን መጣራት ይሄ ግዴታ ነው አሉ። ምክንያቱም ተዋሶ ቢልሐቅ በሐቅ አደራ መባባል ማለት ዳዕዋ ማለት ነው ብለው ፈሰሩት። ወተዋሶ ቢሶብሪ ማለት ደግሞ በሶብር አደራ የተባባሉ ሰዎች ሲቀሩ ሲል ምንድነው? አሶብሩ ትግስት ማድረግ ያስፈልጋል። አላ ላይ ማለት ነው አልአዳ በችግር ላይ ፊሂ በዛ በዳዕዋ ላይ በሚያጋጥመን ችግር ላይ ሶብር ማድረግ ያስፈልገናል ብለው ይሄን እስቲንባጥ አደረጉ ማለት ነው ሸኽየው። ስለዚህ አራቶቹ የሚወጡት ከዚህ አንቀጽ ላይ ነው ብለው መረጃ እያመጡ ነው እንላለን። هذا والله أعلم. نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.